ሰላም ውድና የተከበራችሁ የሁሉ ሚዲያ ቤተሰቦች እንደምን አላችሁ? እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ እንግዲህ በአዲስ ርዕስ መጥቼላችኋለሁ። ዛሬ እንግዲህ ብዙዎቻችን በጣም አንገብጋቢ ነገር ነው የዛሬው። ለመሰላችሁ ሁላችንም አንዳንዴ ከተለያየ ሀገራት ስንሄድ ታክሲ ይዘን የምንሄዳለን ማለት ነው ወደ ቤተሰቦቻችን። እንግዲህ አንድ እህታችን የገጠማትን በጣም አሳዛኝ ነገር ነው የምነግራችሁ። እንግዲህ ምን ያደረገች ለቤተሰብም አልተናገረችም፣ ተቀበሉኝ መጥቻለሁ ብላ አልተናገረችም ማለት ነው። እና ምንድነው ያደረገችው? እዛ ኤርፖርት ላይ የሚቀመጡ ታክሲዎች አሉ አይደለ? እና እነሱን ታክሲ ይዛ ትሄዳለች ማለት ነው። ትንሽ ኤርፖርቱን አካባቢ ካለፈች በኋላ እነኛ ባለ ታክሲዎች እንግዲህ ቆይ አንዴ ትራፊክ አለና ውረጂ፣ እቃው እንግዲህ መኪና ውስጥ እንዳለ ማለት ነው። ትራፊክ ስለሚያየን አንዴ ውረጅና ከዛ መልሰሽ ትገቢያለሽ፣ ትንሽኛ ይህንን ትራፊኩን አለፍ እንበል አሏት ማለት ነው። የሚገርም ጉድ እኮ ነው። እና እንደዛ ብላ እሺ ብላ ወረደችና እኔ ትንሽ በእግርሽ እንዴ አንዳንዴ እንዴ ታክሲ ላይ ምናምን ይገጥማል እንደዚህ አይነት ነገር። እና ይሄ ግን በስነ ስርዓት ራሷ ኩንትራት ይዛ የሄደችውን ነገር ስለምን ትራፊክ ነው ስለምን ምንድን ነው የሚያወራ? ትራፊኩ ምንም አይመለከቱም። ለምን አንድ ሰው ነው የያዘው እና እቃውን ነው፣ ሌላ ምንም ነገር የለም። የተፈቀደ ነገር ነው የያዘው። ትርፍ ሰው 20 ሰው 30 ሰው አልጫነም ማለት ነው። ኩንትራት ሲያዝ መቼም ለግሏ ነው አይደለ? እና እሺ ብላ ከወረደች በኋላ ያነ ታክሲ ሄደ ጥሏት ማለት ነው። እንግዲህ እሷ በእግሯ ናት፣ ምንም ነገር የላትም። ፖርሳዋ፣ ሻንጣዋ፣ ልብሷ በአጠቃላይ የያዘችው እቃ በሞላ ይዞት ሄደ ማለት ነው። እንግዲህ አስቡት፣ ይሄ አንደኛ የራሷም ችግር ነው ማለት ነው። ለምን ቤተሰብ ባይኖር እንኳን አዲስ አበባ ቤተሰብ ባይኖር እንኳን የግድ ሰው ሊኖር ይገባል ማለት ነው። ወደዚህ ስንሄድ የግድ ሰው ሊኖር ይገባል፣ የሚቀበል ሰው የግድ ሊኖር ይገባል። ምክንያቱም በቃ ይሄ አይነት ነገር አፕን ያደርጋል። ሰው እንኳን ባይኖር እንዱ በቃ ገና እዚህ ያለን አዲስ አበባ ሰው እንደሌለን የምናውቅ ከሆነ በእርግጠኝነት እንደዛ ከሆንን በቃ የሆነ የሚታወቅ ታክሲ እንደምንም የሚታወቅ ታክሲ መሆን አለበት። ወይ ደግሞ እነኚህ ታዋቂ ራይዶች አሉ አይደለ? ፈረስ የተለያዩ አሉ ህጋዊ የሆኑ በትክክል የሚያዙ። አሁን ደግሞ የተለያዩ መጥተዋል ማለት ነው። እና እነዛን ራይዶች ህጋዊ ራይዶችን መያዝ ነው። እዛ ጋር የሚደረደሩት በጣም ልክ እንደዚህ ብዙ እህቶቻችን ብዙ ሰዎች በእንደዚህ አይነት ነገር በጣም የተሸወዱ በጣም ብዙ የደረሰባቸው እውነት አንዳንዴ ሶሻል ሚዲያ ላይ እንደዚህ ሲወጣ እኛ ራሳችን እንድንማርበት ነው። እኛ ከእንደዚህ አይነት ነገር ራሳችን እንድንጠብቅ ነው። እንደዚህ አይነት ነገር ሲፈጠር ስናይ ዝም ብለን ማሳለፍ ሳይሆን ማየት አንዳንዴ ይጠቅማል ማለት ነው። ማለት እንግዲህ እሱ አታለላት። ይሄ ምንድነው ትራፊኩ? የትኛው ትራፊክ ነው? አንድ ሰው ብቻ ይዞ የተፈቀደለትን ነገር ብቻ ነው የያዘው። ምንም አይነት ትራፊክ የሚባል ነገር የለም ማለት ነው። ታክሲ ላይ አዎ ታክሲ ትርፍ ሲጫን በጣም ብዙ ነገር ማለት ከተፈቀደ ለምሳሌ 20 ሰው ከሆነ የተፈቀደው 23 ሰው ወይ ደግሞ 22 ሰው ቢያዝ አዎ እነኛ ሁለት ሰዎች ይወርዱና ይሄዳሉ ትንሽ፣ ከዛ የትራፊኩ ካለፈ በኋላ ይገባሉ ማለት ነው። እንደዚህ ያው ታክሲ ላይ ያው። ይሄ ግን ራይድ ኮንትራት ነው የያዘችው፣ ምንም ነገር የለም። በጣም ነው የሚያሳዝነው። እንግዲህ ከሄደችበት ከዱባይ ነበር የሄደችው። የያዘችው ወርቅ ነበረ ሻንጣ ውስጥ። ለቤተሰብ ያለችው አንዲት ብር ቤሳቢስቲ እንኳን ሳይቀር ነው በቃ ይዞባት ሄዱ ማለት ነው። ራይዱ ይዞባት ሄደ። እና በተደጋጋሚ መቼስ እንደዚህ አይነት ነገር እንሰማለን እና ያለን። ለምንድን ነው የማንገነዘበው? ቢያንስ በሚታወቅ በህጋዊ ሰው አጠያይቀን እዚሁ እንዳለን ሬዲ አድርገን አሁን እግዚአብሔር ይመስገን ስልክ አለ ምን አለ መነጋገር ይቻላል። እና ይህንን ነገር እንደዚህ አስተካክለን ለምን አንሄድም? ሰው ከሌለ ሰው ግድ ያስፈልጋል ኤርፖርት ላይ ማለት ነው። እንግዲህ እቺ ወደ 7 ነው 8 ዓመት ነው የቆየችው እዚህ ዱባይ ላይ። ወደ 7 ዓመት ቆይታ ብዙ ነገር ነበራት። ብር ለራሱ ማለት ነው በድርሃም መንዝራ ድርሃሙን በዶላር መንዝራ ይዛ ሄዳ ነበረ ማለት ነው። እዛ ኢትዮጵያ ላይ አዘርዝራ የሆነ ነገር ለማድረግ እንግዲህ ያ ሁሉ ፖርሳዋ ላይ ያ ሁሉ አንዲት ነገር የታክሲ ብር እንኳን አልተውላትም ማለት ነው። የታክሲ ብር ያመጣችውን በሞላ ልብስ የለበሰቻትን አንዲት ልብስ ብቻ ነው ይዛ
እያለቀሰች እንግዲህ ሰው ያገኛት ማለት ነው። ይሄ እንደዚህ አይነት ነገር በጣም ብዙ እንሰማለን ሶሻል ሚዲያ ላይ እየተለቀቁ እንደዚህ ራሳችሁን ጠብቁ ከእንደዚህ አይነት እየተባለ ብዙ ጊዜ እንሰማለን። ነገር ግን እኛ አንዳንዴ የማይጠቅመንን ነገር ነው እንጂ የምንሰማው የሚጠቅመንን ነገር በቃ ባላየ ነው የምናልፈው ማለት ነው። እና ይሄን ነገር ትምህርት ልንወስድ ይገባል። አሁን እኛ ከእንደዚህ አይነት ነገር ትምህርት ልንወስድ ይገባል። ቤተሰብ እንዲቀበለን ማድረግ፣ ቤተሰብ ካለን፣ ቤተሰብ ከሌለን ደግሞ ታዋቂ የሚታወቁ ራይዶችን ስልክ ቁጥር ይዘን እንሄዳለን። ኢትዮጵያ ላይ ስንደርስ እንደውላለን ማለት ነው። እንደዚህ አድርገን ካልሆነ በጣም ከባድ ነው። በጣም ያሳዝናል። አንዲት ነገር እንኳን ለቤተሰብ ያመጣችው ነገር አለ፣ ለራሷ የወሰደችው ብዙ ነገር ጠቅልላ ነበር ደግሞ ይቼታችን የሄደችው ላለመለስ ብላ እንግዲህ ብዙ ነገር አለ። ምንም ነገር የለናትም። ይዘው የሄደችውን ምንም ነገር አልነበራትም። ምንም ማለት ነው። ኢቭን ለታክሲ መሄጃ እንኳን ከኤርፖርት ወደ የምትፈልግበት ለመሄድ እንኳን ምንም ነገር አልነበራትም። ልጅቷ የክፍለ ሀገር ልጅ ናት። ኤርፖርት ላይ ወርዳ ወይ ደግሞ እንዲህ ማድረግ እንችላለን። በጣም ብዙ አማራጮች አሉ ኢትዮጵያ ላይ አዲስ አበባ ላይ ማን መውረድ አለመውረድ ይቻላል። እዛው ኤርፖርት ላይ እንደሆነ ለምሳሌ ወደ ባህር ዳር፣ ወደ ወሎ፣ ወደ ሐዋሳ ከሆነ ሀገራችን እዛው ላይ ሪፖርት ውስጥ እንደሆነ መውጣትም አይጠበቅብንም። ትኬት እንቆርጣለን ቀደም ብለን። ከዛም በኋላ በቃ ለ2 ሰዓት ወይ ለ3 ሰዓት እንደዚህ አይነት ነገር እንጠብቃለን። ከዛ ቀጥታ ከፕሌን ወደ ፕሌን እንሄዳለን ማለት ነው። እንደዚህ ማድረግ ይቻላል በጣም። እንደዚህም ብዙ አማራጮች አሉ ማለት ነው። እንደዚህ የሌባ ራት የሌባ መጫወቻ ከምንሆን እንደዚህ በባዶ ሜዳ ላይ ባዶ እጃችንን ከምንቀር ይሄም አማራጭ መሆን ይችላል። አንዳንዴ በደንብ ማሰብ ነው እንጂ የሚያስፈልገው ብዙ አማራጮች ብዙ ነገሮች አሉ ማለት ነው። እና ሴታችን በጣም ነው የምታሳዝነው። በጣም እያለቀሰች ምንም ነገር የላት፣ ስልክ የላት፣ ምን የላት። ስልኳን እዛው ፖርሳ ውስጥ አድርገው ነበረ። ምንም ነገር የላትም። በቃ ምን እዛ ሰዎች እያለቀሰች አግኝተዋት ነው ማለት ነው። እንግዲህ ለታክሲ በቃ ምንም ራሷን አታውቅም። ነዳ ሄደ በቃ ሩጣ ይዛ መያዝ አትችል። ብትጮህ ምን ብትል ምንም ነገር የለም። ለምን ማን ይዛላታል? እሱ ፍሬም ነው የያዘው። እሷ ደግሞ በቃ እግሯ ናት፣ በእግሯ ነው። ምን ታደርጋለች? በጣም ከባድ ነው። እለፊ ትራፊኩን እንለፍና አንቺ ትመጫለሽ ነው ያላት። ምስኪን። አንዳንደኛ ከዚህ ስንሄድ በጣም ምስኪን ነን ማለት የዋህ አሁን ያለበትን ደረጃ አናቅም። የዋህ እንሆናለን። የዋህነት ደግሞ በቦታው ይሰራል። አንዳንዴ የዋህነት በቦታው ይሰራል። አንዳንዴ ደግሞ እንደ ዘመኑ ብልጥ መሆን ያስፈልጋል ማለት ነው። እና የእውነት በጣም ነው የምታሳዝነው። አስቡ የያዘችው ነገር አሁን ሃይምሮዋ ትክክል አይደለም። በቃ በጣም በቃ ከራሷ ጋርም አይደለችም። ለምን ይሄ ያላሰበችው ነገር ነው። በቃ በደረቅ ሌሊት ያላሰበችው ነገር ነው በቃ የገጠማት። ሄደች፣ ጠዋት ወረደች። በቃ ያው ገና በደንብ አልነጋጋም ነበረና ጉድ ሆነች ማለት ነው። እዛ የተሰበሰቡት ከስንት አንድ ናቸው ትክክለኛ ታክሲዎች ማለት ነው። እና እዛ ያለው ሁሉም ትክክል አይደለም። ለምን አንረዳም? ለምንድን ነው እንደዚህ ሁልጊዜ እንደዚህ ድራማ እየተሰራብን? ማለት ድራማ ልበለው ወይስ ምን ልበለው? እንዴት አሁን እንዲሁ ማገናዘብ አቅቷት ነው እንጂ ልጅቱ ትራፊኩ ልለፈው ምንም እኮ የለም። የራሷ ሻንጣ ነው ከኋላ ነው የጫነው። ሻንጣውን ከኋላ ነው የጫነው። እሷና እሱ ናቸው። በቃ የቱ ነው ትራፊኩ? የትኛውን ነው ትራፊኩ እስከሚያልፍ ድረስ የሚያሳልፈው? ምኑን ነው ማለት ምኑን ነው የሚያሳልፈው? ምንም እኮ የለም። ትርፍ ነገር የለም። በቃ ሻንጣው ከኋላ ነው። የተፈቀደ ሻንጣ ነው። እዛ ላይ ያሉ ታክሲዎች ምንም የሚይዙት 4-5 ሰው በቃ ምንም ታክሲ ላይ ነው እንጂ ይሄ ነገር የሚባለው የቤት መኪና ላይ ይሄ የቤት መኪና ላይ የሆኑና እንደዚህ እነኚህ ታክሲዎች ትንንሽ ራይዶች ምናምን እነኚህ ምንም ትራፊክ ምናምን የሚባል ነገር የለም ማለት ነው። ምንም የሆነ ጥሰው መንገድ ጥሰው ካልሆነ በቃ የሆነ በቀኝ መብራት ላይ ከሄዱ ወይ መሰለኝ እንደዛ የሚቀጣው እንጂ ምንም ነገር ትርፍ የሚባል ነገር የለም። ትራፊኩን ልለፈው የሚባል ነገር የለም በእነኚህ በታክሲዎች ማለት ነው። በእነኚህ በራይዶች እና ይቺ ምስኪን በእውነት በጣም ነው ያሳዘነችኝ። በጣም ነው የምታሳዝነው። ለምን የደረሰባት ነገር ቀላል አይደለም። እግዚአብሔር ይመስገን ያው
ወስደው በረሃ ላይ ጫካ ላይ የሚጥሉም አሉ። እንደዚህ መንገዱ በዚያ ያስኬድም በዚህኛው በኩል በዚህኛው ሳይድ እንሂድ ብለውም ደግሞ ወስደው በረሃ ላይ ጫካ ላይ የሚጥሉም አሉ። እንዲሁ በህይወቷንም ደግሞ እዛው ላይ መተው ደግሞ አንድ ጥሩ ነው። ምክንያቱም አሁን በጣም ከባድ ነው ያለው ነገር በጣም ከባድ ስለሆነ እንደዚህ የሆነ ጨለማ ውስጥ ወስደው የሚጥሉ አሉ። ጨለማ ውስጥ አገሩን አይታወቅ ምን አይል የማይታወቅ ቦታ ላይ ወስደው እዛ ጉራንጉር ቦታ ላይ ወስደው ይጥላሉ። እንደዚህም አለ እኮ በእውነት አሁን እኮ ያለው ነገር እኮ በጣም የሚገርማችሁ እኮ የሚገርም ጉድ እኮ ነው ያለው ነገር። እና ይችን በእርግጥ መሀል አስፋልት ላይ ነው ጥሏት ሄደ። እዛቸው ኤርፖርት ላይ ልፍ እንዳለች ነው እዛው ትቷት ሄደ። ቢሆንም ግን በህይወት መኖሯ ነው እንጂ በጣም ትልቅ ነገር ነው የደረሰባት እዚች ልጅ ላይ በጣም ብዙ ትልቅ ነገር ነው የደረሰባት። ለምን አንዲት ስልክ እንግዲህ ያስቡት። አሁን ስልክ እንኳን እንግዲህ ስልኳ ውስጥ ብዙ ነገር ይኖራል። ቦርሳዋ ውስጥ ፓስፖርቷ አለ። ፓስፖርቷ ምኗ፣ ትኬቷ፣ ምኗ በቃ ሁሉም ነገር ቦርሳዋ ውስጥ ያለው ነገር ሁሉም ነገር ነው ማለት ነው። በቃ እንዴ ሰው እንዲያው ቢያንስ እሺ ቦርሳዋን ይዛ እንኳን ተይ ልወርድ ስላለች ይሄ ቦርሳ እንደዚህ ያዝ ሳረጋለች ተይ ችግር የለውም እልፍ ብቻ ኮንቺን ይሄ ትራፊኩን እስከምናልፈው ብቻ ነው እዚች ጋር ትንሽ እልፍ በይ አላት ማለት ነው። እና ቢያንስ እንኳን አይ ችግር የለውም ብላ እንኳን ቦርሳዋን እንኳን ባጓን የእጇን እንኳን በያዘቻት ቢያንስ እንኳን ማለት ነው። ሌላው እሺ ችግር የለውም ግን የእጇን ቦርሳ እንኳን እውነት እንዲው አንተ ባለራይድ ግን እውነት እንዲው ስራን ይስጥ እንዲው ቢያንስ እንኳን ስልኳንና ታክሲዋን ማለት ስልኳንና እንደው ቦርሳዋን እንኳን አትፈቅድላትም እንድትይዝ። መቼስ ያው የእጅን ታገኘዋለህ የጊዜ ጉዳይ ነው እንጂ ህግ እንኳን ቤትም አትገኝም ምንም አይታወቅም። እንትኑን እንኳን አልያዘችም። ይሄ ምንድነው የሚባል በምን ይመጣላታል በዛ ሰዓት? በእርግጥ ይሄ የሚለጠፈው ምንድነው የሚባል ታርጋ ነው የሚባል እሱን እንኳን አልያዘችም ማለት ነው። እሱን እንኳን አልያዘችም። በእርግጥ ምንም አታስብም። ምንም እንደዚህ ይፈጠራልን ብላ የእውነቷን ነው የመሰላት። እና ብዙ ዘዴ ነው ያለው ማለት ነው። በጣም ብዙ ዘዴ እና አሁን በዚህ በትራፊክ አመካኝቶ እንግዲህ ያው ንብረቷን በግልጸኝነት ዘርፋታል ማለት ነው። በፍቃደኝነት ነው የሚባለው። በጣም ነው የእውነት በጣም ከባድ ነው። አሁን እኛ ላይ ይሄ ነገር ቢደርስ አስቡት። ምን ወደ ራሳችን አዞረን ብናስበው አስቡት። የእውነት በጣም ከባድ እኮ ነው። በጣም የደረሰባት ነገር ምስኪን እሷ እንግዲህ አንደኛ ነው በቃ ከዚህ ድጋሚ ወደ ስደት አልመለስም ብላ አንዳንድ ነገሮችን በቃ የሚያስፈልጓትን ነገሮች ወርቅም ነበረኝ አለች። የአንገት የጆሮ ብራስሌት ቀለበት ነበረኝ አለች። እሱም ሁሉ ቦርሳዬ ውስጥ ነበር አለች። አስቡት እንግዲህ በጣም ከባድ እኮ ነው። እና በቃ ምኑን ብላ ምኑን እንትን ትላለች እቺ ልጅ። በጣም የደረሰባት ነገር የእውነት በጣም ነው የምታሳዝነው። ምስኪን ሰዎች ያው እግዚአብሔር ይስጣቸው። ለታክሲም ሰጥተው እዛ እንደዛ ስታለቅስ ታርጋውን አልያሽውም ወይ ምንም ነገር የለሽም ወይ ሲሏት እኔ በቃ ይችን እልፍ ልበል ብሎ ነው እንትን ያለኝ እና በቃ ምንም ነገር አለ ማውራት ለራሱ አትችልም። በጣም ነው እንትን ያለችው የተጎዳችው ይች ልጅ ማለት ነው። እና ያሳዝናል፣ የእውነት በጣም ያሳዝናል። እንግዲህ ሰዎች በዛ ሰዓት የሄደውን እዛ ይሄ ኤርፖርት ላይ ካሜራ አለ አይደለ? እንግዲህ ታይቷል ካሜራው። ግን ደግሞ አይታወቅም ከስንት አንድ ነው እንደዚህ ሊመለስ የሚችለው። እዛ ላይ በካሜራው ሲፈለግ እንትኑ ምንድነው የሚባል ታርጋው ተቀርጿል። በእርግጥ ግን ደግሞ ላይገኝ ይችላል፣ ምንም ላይገኝ ይችላል። እንደዚህ በትክክል እሷ ደግሞ ምንም ሰው የላትም፣ ታውቀው ሰው የላትም። አዲስ አበባ ውጣ ብርም ያስፈልጋል ወደዛ ወደዚህ ብሎ ለማፈላለግ ለራሱ በጣም ሰውም ያስፈልጋል፣ ብርም ያስፈልጋል። ይቺ ልጅ ያው እንግዲህ አካውንቷ ላይ ቢኖራት አይኖራት አልተናገረችም። ያው ኢትዮጵያ ብር ይኖራት አይኖራት አልተናገረችም። እንግዲህ ካላት በእርግጥ እኔ ያላየውም ሊልም ይችላል። ምናልባት ያንን ሻንጣዋ ላይ ደና ነገሩን ወስዶ ሌላውን ወይ ሊመልስም ይችላል፣ አይታወቅም። ነገር ግን ይሄ ነገር ከመፈጠሩ በፊት ብዙ ጣውረድ ብዙ ደክማ እንግዲህ ከተገኘም አይታወቅም። እዛ ላይ እንትኑ ተቀርጿል። አሁን በዛ ሰዓት በወጣበት ሰዓት እስኪ ያለው ተብሎ ታይቶላታል። ነገር ግን
ከባድ ነው፣ በእውነት በጣም ከባድ ነው። ስለዚህ ከእንደዚህ አይነት ነገር ራሳችሁን ቆጥቡ። ራሳችሁን ያው ለራስን ለመከላከል ይህን እንኳን ብዙ አማራጭ አለ። ስለዚህ ልጅቷ እንግዲህ አንዴ ተሸውዳለች፣ እኛም ደግሞ እንዳንሸወድ ለማለት ያክል ነው። ስለተከታተላችሁኝ አመሰግናለሁ። ባይ